ተናስተልን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እየቀርባለሁኝ መሰለ ገብረቱ በአፍሪካ ድነትን ከመሰረቱ በማጥፋትና የዜጎችን ሰብአዊና ዲሞክራሲያዊ መብቶችን በማክበር ግጭቶችን ማስወገድ እንደሚገባ ፕሬዝዳንት ዶክተር ሙላቱ ተሾመ ገለጹ። በአፍሪካ እንባ ጠባቂዎች ማህበርና በአፍሪካ ህብረት መካከል የሁለትዮሽ ኮንፈረንስ በአዲስ አበባ ተካሂዷል። የአፍሪካ እንባ ጠባቂዎች ህብረት አራተኛ ጠቅላላ ጉባኤውን በቀጣይ ቀናት የሚያካሂድ ይሆናል። ሙሉቀን ካሳውን ተከታትለውታል። የአፍሪካ እንባ ጠባቂዎች ማህበር የተቋቋመው በየሀገራቱ የሚገኙ የእንባ ጠባቂ ተቋማት ልምድ በመለዋወጥ ለሰብአዊና ዲሞክራሲያዊ መብቶች መከበር በጋራ ለመስራት እንዲችሉ ነው። ማህበሩ በየአራት ዓመቱ ከሚያካሂደው ጠቅላላ ጉባኤ በተጨማሪ ከአፍሪካ ህብረት ኮሚሽን ጋር የሁለትዮሽ የውይይት መድረክ ሲያካሂድ ያሁኑ ለመጀመሪያ ጊዜ ነው። የአፍሪካ ህብረት ኮሚሽን ተወካይ ኦላሲስ ዳሬ እንደገለጹት አፍሪካውያን የዲሞክራሲና ሰብአዊ መብት ተቋማት የዜጎችን ሰብአዊና ዲሞክራሲያዊ መብቶች ለማስከበር በሚያደርጉት ጥረት የኮሚሽኑ ድጋፍ አይለያቸውም። Your association represents an institutional mechanism which provides protection for the rights of individuals in our member states. This is in a way ready to fill the gap that is usually created whenever there is an imbalance in power equilibrium between the state and the የአፍሪካ ሀገራት እንባ ጠባቂ ተቋማት የዜጎችን ሮሮ በማድመጥ መፍትሄ የመስጠት ኃላፊነታቸውን እንዲወጡ ያሳሰቡት ደግሞ የአፍሪካ እንባ ጠባቂዎች ማህበር ፕሬዝዳንት ዶክተር ፓውሎ ጂፕሊካ ናቸው። country in the Central Africa in the times of things are happening hardly in those countries difficilement the lack of peace ኢትዮጵያ ሙስናን በመከላከልና የህግ የበላይነትን በማስፈን ጥሩ ተሞክሮች አሏት ያሉት ፕሬዝዳንት ዶክተር ሙላቱ ተሾመ በበኩላቸው የአፍሪካ ሀገራትና እንባ ጠባቂ ተቋማት ድህነትን በማስወገድና የዜጎችን ሰብአዊና ዲሞክራሲያዊ መብቶች በማስከበር የግለሰቦችን ጉዳትና እንግልት ከመሰረቱ ለማስቀረት እንዲንቀሳቀሱ ጠይቀዋል። Ethiopia as a member of the Africa Union has effectively participated in Intergovernmental Authority for Development as IGAD for economic cooperation and mitigating conflicts in the region. Ethiopia is discharging its responsibilities as a member of conflict early warning and response mechanism, which is designed to prevent and monitor conflicts in the sub-region. Ethiopia is also የአፍሪካ እንባ ጠባቂዎች ማህበር በቀጣይ ቀናት የሚያካሂደው አራተኛ ጠቅላላ ጉባኤ መሰረታዊ ውሳኔዎች የሚተላለፉበት ይሆናል ያሉት ደግሞ የህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ፎዚያና ሚን ናቸው። ጀነራል አሰምብሊው ማህበሩ እስከዛሬ የሰራቸውን የ4 ዓመት የእቅድ አፈጻጸም ይገመግማል፣ ተግዳሮቶቹን ያያል። የሚቀጥለው 4 ዓመት ደግሞ የሚሰራቸውን ዋና ስትራቴጂክ እቅድ ላይ ይወያያል፣ ያንን ያጸድቃል። በቀጣይ ደግሞ ይሄን አሶሲዬሽን ሊመሩ የሚችሉ አመራሮችንም የሚመርጥ ነው የሚሆነው ማለት ነው። ስለዚህ በዚህ በ3 ቀን የጀነራል ኮንፈረንሱና የጉባኤው ላይ በርካታ ትላልቅ ውሳኔዎች ይተላለፋሉ ብለን እናስባለን። የህዝብ ተወካዮች ምክር ቤት ዛሬ በመደበኛ ስብሰባው 3 አዋጆችን አጸደቀ። ምክር ቤቱ በዛሬው ውሎው ሌሎች 2 ረቂቅ አዋጆችንም ለዝርዝር እይታ ለቋሚ ኮሚቴዎች መርቷል። ምክር ቤቱ ያጸደቃቸው በኢትዮጵያና በብራዚል እንዲሁም በኢትዮጵያና በስፔን መንግስታት መካከል የተደረገውን የሁለትዮሽ የአየር አገልግሎት ስምምነቶችን ለማጽደቅ የቀረቡለትን ረቂቅ አዋጆች ነው። ረቂቅ አዋጆቹ ተደራራቢ ቀረጥና ግብርን የሚያስቀሩና የኢትዮጵያ አየር መንገድ የበረራ አድማሱን እንዲያሰፋ የሚያደርጉ ከመሆናቸው ባለፈ ኢኮኖሚያዊ በፖለቲካዊና ዲፕሎማሲያዊ ጠቀሜታ ያላቸው መሆናቸው ተገልጿል። በኢትዮጵያና በብራዚል መንግስታት መካከል በትምህርት ዘርፍ ትብብር ለማድረግ የተፈረመውን ስምምነት ለማጽደቅ የቀረበውን ረቂቅ አዋጅም ምክር ቤቱ አጽድቋል። ምክር ቤቱ በተጨማሪም በኢትዮጵያና በደቡብ ሱዳን መንግስታት መካከል በትምህርት መስክ እንዲሁም በኢትዮጵያና በኢንዶኔዥያ መንግስታት መካከል በኢኮኖሚና በቴክኒክ ዘርፍ የተደረጉ ስምምነቶችን ለማጽደቅ የቀረቡ 2 ረቂቅ አዋጆችን ለዝርዝር እይታ ለሚመለከታቸው ቋሚ ኮሚቴዎች መምራቱን ሪፖርተራችን ተሾመ ወልዴ ዘግበዋል።
በምዕራብ አፍሪካ የተከሰተውን የኢቦላ ቫይረስ ለመግታት ኢትዮጵያ የምታደርገው የባለሙያ እገዛ ተገቢውን ጥንቃቄ ባሟላ መልኩ የሚከናወን መሆኑን የውጭ ጉዳይ ሚኒስቴር ገለጸ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ እንዳሉት አምስተኛው የኢትዮ ግብጽ የጋራ የሚኒስትሮች ኮሚሽን ስብሰባ ሁለቱ ሀገራት ለትብብር ያላቸውን ፍላጎት ያንጸባረቀ ነው ብለዋል። ፍታወቂው እንደሰን ተጨማሪ ዘገባ አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ እንደተናገሩት ባለፉት 2 ሳምንታት ኢትዮጵያ ከፍተኛ ዲፕሎማቶችን አስተናግዳለች። የተባበሩት መንግስታት ዋና ጸሐፊ ባንኪሙንና የዓለም ባንክ ፕሬዝዳንት ዶክተር ጂም ዮንግ ኪም የምስራቅ አፍሪካ ሀገራትን ተጠቃሚ የሚያደርግ የ8 ቢሊዮን ዶላር ፕሮጀክት ይዘው ወደ ኢትዮጵያ መጥተዋል። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋርም ተወያይተዋል። የአምስተኛው የኢትዮ ግብጽ የሚኒስትሮች ጉባኤም በአዲስ አበባ ተካሂዷል። ሁለቱ ሀገራት በጋራ ኮሚሽን ስብሰባቸው በትምህርት፣ በጤና፣ በኢንቨስትመንት እንዲሁም በ20 ሌሎች ዘርፎች ላይ ተባብረው ለመስራት ተስማምተዋል። ይህ የሁለቱን ወገኖች መቀራረብ ያሳያል ብለዋል አምባሳደሩ። ፕሬዝዳንት ሲሲ ስልጣን ላይ ከመጡና ማላቦ ላይ ከክቡር ጠቅላይ ሚኒስትራችን ጋር አፍሪካ ህብረት ጉባኤ ጎን ከተገናኙ ወዲህ የመነጋገሩ ነገር እየጠነከረ እየፈካ ሄደበት ሁኔታ ነው። ስለዚህ አሁን ወቅታዊ ስራችን ግዴታችን እንደ ሀገር የሚሆነው ይህንን በጎ የመነጋገር መልካም ፈቃድ ጉድዊል ነርቸር ማድረግ ነው፣ ማሳደግ መኮትኮት ነው። እሱ የአየርላንድ ፕሬዝዳንት ማይክል ሂግንስም ኢትዮጵያን እየጎበኙ የሚገኝ ሲሆን በአየርላንድ ድጋፍ የተከናወኑ የልማት ስራዎችን እየተመለከቱ ይገኛሉ። የውጭ ጉዳይ ሚኒስቴር ቃል አቀባዩ በጋዜጣዊ መግለጫቸው እንደተናገሩት በአሁኑ ወቅት ከፍተኛ ስጋት የሆነውን የኢቦላ ቫይረስ ስርጭት ለመግታት በሚደረገው ዓለም አቀፍ ጥረት ኢትዮጵያ የአፍሪካ ህብረት መዲና እንደመሆኗ ኃላፊነቷን በጥንቃቄ ትወጣለች ብለዋል። በእኛ መንግስት ለመጀመሪያ ግማሽ ሚሊዮን የአሜሪካን ዶላር እና ወደ 200 የሚሆኑ የተለያዩ ባለሙያዎች የሕክምና ባለሙያዎችን ለመላክ ቃል የተገባው አፍሪካውያን ወንድሞቻችን ችግር ላይ ባሉበት ጊዜ የመርዳት ባህላችን ደግሞ የቆየ ስለሆነ ሰው ሰራሽ ችግርም የተፈጥሮ ችግርም ሲደርስባቸው መርዳት ስላለብን ነው ወደዛ የሚኬደው። ግን ስጋቱ ማንም ዜጋ ለዜጋ መግለጽ ይችላል። ነገር ግን በተሻለ መጠን በጥንቃቄ የሚኬድበት እንደሚሆን ነው። በኢጋድ አደራዳሪነት እየተከናወነ ያለው የደቡብ ሱዳን ተቀናቃኝ ኃይሎች የድርድር ሂደትም የሚያጋጥሙትን ተግዳሮቶች በመፍታት እየተጓዘ መሆኑንም ቃል አቀባዩ ተናግረዋል። የኢጋድ መሪዎችም በጉዳዩ ላይ ተጨማሪ ውይይት ያካሂዳሉ ተብሎ ይጠበቃልም ብለዋል አምባሳደሩ። በኢትዮጵያ የቤተሰብ ምጣኔ አገልግሎት ባለፉት 3 ዓመታት በ10 በመቶ ማደጉን የማዕከላዊ ስታቲስቲክስ ኤጀንሲ ባካሄደው የስነ ህዝብ ጤና ጥናት አመለከተ። በጥናቱ በኢትዮጵያ በጤናው ዘርፍ በተለይም በቤተሰብ ምጣኔ፣ በቅድመ ወሊድ አገልግሎትና በህፃናት ጤናና እድገት መሻሻሎች መታየታቸው ተመልክቷል። የልቤ ማዘንጊያ የማዕከላዊ ስታቲስቲክስ ኤጀንሲ በየ5 ዓመቱ የስነ ህዝብ ጤና ማሳያ ጥናቶችን ያከናውናል። ተቋሙ ባለፈው ዓመት ባካሄደው የስነ ህዝብ ጤና ጥናት መሰረትም በኢትዮጵያ በጤናው ዘርፍ በተለይም በቤተሰብ ምጣኔ፣ በእናቶች ወሊድ እንክብካቤ፣ በህፃናት ጤንነትና እድገት ላይ መሻሻሎች እንዳሉ ጠቁሟል። የተቋሙ ተጠባባቂ ዋና ዳይሬክተር አቶ ቢራቱ ይገዙ በወሊድ ምጣኔ ላይ ከፍተኛ ለውጥ በገጠርም በከተማም ታይቷል። በሲፒአር የምንለው ወይም ደግሞ የቤተሰብ ምጣኔን በሚመለከት ከፍተኛ ማሻሻል እንደነበረ ያሳያል። በወሊድ ሁኔታ ወይም ደግሞ በሆስፒታል ወይም በጤና አገልግሎት ባለበት የሚወልዱ ሴቶችንም የሚመለከት ከፍተኛ ጭማሪ ነው ያለው። በተመረጡ የገጠርና ከተማ አካባቢዎች በተደረገው ጥናት ከ9000 በላይ ሰዎችን አሳትፈዋል። ከነዚህ መካከል ከ8000 የሚበልጡት ሴቶች ናቸው። በጥናቱ መሰረት በጤና ተቋማት በባለሙያ ታግዘው የሚወልዱ እናቶች አሃዝ ከ3 ዓመታት በፊት ከነበረው የ10 በመቶ ደረጃ ወደ 16 በመቶ ከፍ ብሏል። በ2003 34 በመቶ የነበረው የቅድመ ወሊድ አገልግሎት አሁን 41 በመቶ መድረሱን በጥናቱ ታይቷል። በማዕከላዊ ስታቲስቲክስ ኤጀንሲ የስነ ህዝብና ወሳኝ ኩነቶች ተጠባባቂ ምክትል ዋና ዳይሬክተር አቶ አሳልፈው አበራ መንግስት በገጠርና በከተማ በጤና ዘርፍ እያከናወነ ያለውን ስራ አመላካች ውጤት ያሳየ ነው ጥናቱ ብለዋል። የቤተሰብ ምጣኔ እድገቱን በማሳየነት በማንሳት በጥናቱ እንግዲህ እንደታየው ወደ 42 በመቶ የሚሆኑ እናቶች የቅድመ የቤተሰብ
ሰብ እቅድ አገልግሎት ተጠቃሚ እንደሆኑ ካለፉት 3 አመታት ጋር ስናነጻጽረው የ10 በመቶ ጭማሪ እንዳሳየ ያሳያል። ይህም ደግሞ በገጠርና በከተማ መንግስት በጤናው ዘርፍ ላይ ያካሄደው ያለውን ለውጥ የሚያሳይ ነው። በኢትዮጵያ አማካይ የውልደት መጠን በ2003 4.8 የነበረ ሲሆን አሁን ወደ 4.1 በመቶ ዝቅ ብሏል። በጥናቱ የተሳተፉት የስታቲስቲክስ ባለሙያው አቶ አካለ ወርቅ በዙ እንዲህ አይነት ጥናቶች መንግስት የሚቀርጻቸውን የልማት ፖሊሲዎች ለማዳበር ይረዳሉ ነው ያሉት። ለመንግስት ፖሊሲ አቀራረጽ ወሳኝነት ይኖራቸዋል ማለት ነው እና ለወደፊቱ ተመሳሳይ ፖሊሲዎችን መንግስት በጥንቃቄ መቅረጽ እንዳለበት እንደ አመላካች ነው ማለት ነው። በኢትዮጵያ የተጀመሩ ሁለንተናዊ የልማትና የለውጥ ሂደቶችን ቀጣይነት ለማረጋገጥ ወጣቱ የበኩሉን ድርሻ እንዲወጣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠየቀ። በሃይማኖት ተቋማት ጉባኤ ወጣቶች የሰላም እሴት ግንባታ ላይ ስለሚኖራቸው ሚና የተዘጋጀ ሀገር አቀፍ የአሰልጣኞች ስልጠና በአዳማ ተጀምረዋል። ሰለሞን ጸጋይ በአዳማ ከተማ በተጀመረው የአሰልጣኞች ስልጠና የሃይማኖት ተቋማት ወጣቶች በሰላም እሴት ግንባታ ላይ ስለሚኖራቸው ሚና ማስገንዘብን ዓላማ አድርጓል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ስልጠናው በዋናነት የወጣቱን ተሳትፎ በሚያሳድግ መልኩ የተዘጋጀ ነው ብለዋል። ሁለት ነገሮች ጎን ለጎን ይሰራሉ። አንዱ ስልጠናው እንደተጠናቀቀ ስልጠናውን ወደ ታች የሚወስዱበትን መርሃ ግብር በጋራ ይነድፋሉ። በጋራና በተናጠል የሚያስተምሩበትን የሚያሰለጥኑበትን መርሃ ግብር ይነድፋሉ። ሁለተኛው ደግሞ ጎን ለጎን ደግሞ የወጣቶችን አደረጃጀት የወጣቶችና የሴቶች አደረጃጀትን በሃይማኖት ተቋማት እስከ ታች ድረስ ለመውሰድ ውይይት የምናደርግበት መድረክ ነው። ከ4 ዓመታት በፊት የተቋቋመው የኢትዮጵያ የሃይማኖት ተቋማት ጉባኤ ባለፈው ዓመት ያዘጋጀው የሰላም እሴት ግንባታ መጽሐፍ በየቤተ እምነቶቹ የሰላም እሴት ግንባታ ማሰልጠኛ ሆኖ እንዲያገለግል ይደረጋል ብለዋል። በሃይማኖት ሽፋን የሚነሱ አሉታዊ ተግባራት በዋናነት ወጣቱን ተጎጂ የሚያደርጉ ናቸው ያሉት መጋቢ ዘሪሁን ወጣቶች በእነዚህ አፍራሽ ተግባራት እንዳይሳተፉና በሀገሪቷ በተጀመሩ ሁለንተናዊ የለውጥ ሂደቶች የበኩላቸውን ድርሻ እንዲወጡ የሃይማኖት ተቋማቱ በማስተማር ላይ ናቸው ብለዋል። የሃይማኖት ተቋማት መሪዎች አባቶች በሀገራችን ውስጥ ያለውን ሰላም ብቻ ሳይሆን የተጀመረውንም ልማት ከማገዝና ከመደገፍ አንጻር ከፍተኛ ስራ እየሰራን ነው የምንገኘው። ለ3 ቀናት በሚቆየው ስልጠና ላይ እየተሳተፉ የሚገኙ ሰልጣኞች በበኩላቸው በቀጣይ በየቤተ እምነቶቻቸው ያሉ ምዕመናን ስለ አብሮ መኖር፣ መቻቻል እንዲሁም ሰላምን እናስተምራለን ብለዋል። በእኔ በኩል እስካሁን ድረስ በመጣሁበትም ሆነ ከዚህ በኋላ ባገኘሁት አጋጣሚ ሆነ መድረኮች ሲዘጋጅ ባገኘሁበት አጋጣሚ ራሴ አርአያ ሁኜ ሌሎችም እንዲከተሉ ማድረግ ነው። እንደ አንድ ወጣት ማለት ነው እዚህ የተማርኩትን ነገር ማስተላለፍ ይጠበቅብኛል። በስልጠናው ላይ የኢትዮጵያ የሃይማኖት ተቋማት ጉባኤ አባል የሆኑ 7 የእምነት ተቋማት ከ6 ክልሎች የተውጣጡ የሃይማኖት አባቶች፣ ወጣቶች፣ ሴቶችና የጸጥታና ፍትህ ዘርፉ ባለሙያዎች ተሳታፊ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቴሌቪዥንና የራዲዮ ድራማዎች አማካሪና ገምጋሚ ካውንስል 2 ተከታታይ የቴሌቪዥን ድራማዎችን መረጣ ማጠናቀቁን ገለጸ። ኮርፖሬሽኑ ተግባራዊ ያደረገው አዲስ አሰራር ግልጽነት የተሞላበት መሆኑን ተወዳዳሪዎች ተናግረዋል። ስንታየው ብዙ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ ዓመት በቴሌቪዥን የሚተላለፉ ተከታታይ ድራማዎችን ለማግኘት ያቋቋመው የቴሌቪዥንና የሬዲዮ ድራማዎች አማካሪና ገምጋሚ ካውንስል የተመረጡት ድራማዎች በቅርቡ ለሕዝብ እንደሚደርሱ አስታውቋል። በኮርፖሬሽኑ የሚተላለፉ ድራማዎች የተመረጡበትን መንገድ በተመለከተ ካውንስሉ መግለጫ ሰጥቷል። ድራማዎቹ የተመረጡበትን መንገድ ከዚህ በፊት ከነበረው አሰራር ጋር የተለየ መሆኑን የካውንስሉ አባላት ገልጸዋል። የአመራረጡ ሂደት ካለፉት ዓመታት በተሻለ የፕሮፌሽናል እና ዓለም አቀፍ ደረጃን አሰራር እንዲከተል ተደርጎ ነበር። በአጠቃላይ በሁለቱ ዙር ከ60 በላይ ዝርዝር መስፈርቶች እያንዳንዳቸውን የተውኔት ሲኖፕሲስ፣ ትሪትመንት፣ የፕሮዳክሽን ናሙና በጽሁፍም በፕሮዳክሽንም ኳሊቲ ለመመልከት ከ60 በላይ መስፈርቶችን አይተናል። አጠቃላይ የድራማ መረጣ ሂደቱን በተመለከተ ስራዎቻቸውን በማቅረብ የተወዳደሩ አካላት አስተያየታቸውን ሰጥተዋል። ስክሪፕቱ ግምገማ በትሪትመንትና በሲኖፕሲስ በኮድ ነው የተገመገመው። ከዛ በኋላ ደግሞ የኩባንያዎችን አቅም እንደዚሁ ደግሞ 50-52ቱ ተዳምረው አንደኛ ወጥተን ያለፍነው 84። እስካሁን ከነበሩ ውድድሮች አንጻር አንድ ደረጃ ከፍ ያለ ነበረ። በዚህ ነጥብ እንመዝናችኋለን ተብሎ ቀድሞ ተነግሮናል። ከዛ በዛ ነጥብ ተመዝነናል።
ለምሳሌ እኔ የምናገረው የግሌን ነው። እኔ በነዛ ነጥቦች ተመዝኜ የኔ ድርጅት አለማሸነፉ ትክክል ነበር። በውድድሩ አሸናፊ የሆኑ ድርጅቶችም በቅርቡ ድራማዎቹን ለማቅረብ ዝግጁ መሆናቸውን ተናግረዋል። ካስቲንግም በሁሉ ነገር ተዘጋጅተንበት ስለሆነ በጣም ጥሩ ድራማ እንደምናቀርብ ቃል እንገባለን። በጣም ዝግጁ የሆነ ፕሮፌሽናል እውቀት ያለን ለሙያው ታማኝና ዲሲፕሊን የሆነን ስለሆነ የተሻለ ነገር ይዘን እንቀርባለን ብለን ተስፋ እናደርጋለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለካውንስሉ የሰጠው ነጻነትና ሙሉ ኃላፊነት ለስራው መሳካት ትልቅ ሚና እንደነበረው ተገልጿል። ኢብኮ ለካውንስሉ የሰጠው የስራ ነጻነት በእውነት ለወደፊቱ የሀገራችን የቴሌቪዥንና ሬዲዮ ድራማ አቅርቦት ጥራትና ብቃት ከፍተኛ አስተዋጽኦ ይኖረዋል